1860 ዓመተ ምህረት አሜሪካ ገና ወጣት ሀገር ነበረች። ከእንግሊዝ ነፃ ከወጣች 100 ዓመት እንኳን አልሞላትም። በውጭ ስታይ የተስፋ ምድር ትመስል ነበር። በምዕራብ በኩል ወርቅ ይገኛል፣ በምስራቅ በኩል ፋብሪካዎች ይገነባሉ። ነገር ግን በውስጥ አሜሪካ በጠና ታማ ነበር። ይህ በሽታ ከውጭ የመጣ ወረርሽኝ አልነበረም፣ የሀገሪቱ የልብ ሕመም ነበር። ስሙም ባርነት ስሌቨሪ ይባላል። በአንድ ሀገር ውስጥ ሁለት የተለያዩ ዓለማት ተፈጥረው ነበር። ሰሜኑ the north በፋብሪካ በኢንዱስትሪ እና በነፃ ሠራተኞች ላይ የተመሠረተ ባርነትን የሚጠላ፣ ደቡቡ the south በግብርና በተለይ በጥጥ እና በባሪያ ጉልበት ላይ የተመሠረተ ባርነትን እንደ መለኮታዊ መብት የሚቆጥር። ለአስርት ዓመታት ፖለቲከኞች ይህንን ልዩነት በንግግርና በስምምነት ለመሸፈን ሞክረው ነበር። ነገር ግን ቁስሉ እየመረቀዘ ሄደ፣ ጥላቸው አደገ። እናም በመጨረሻ ንግግር አበቃ። አንድ ሀገር ለሁለት ተሰነጠቀች፣ ባንዲራ ተቀደደ፣ ወንድም በወንድሙ ላይ ሰይፍ መዘዘ። ይህ በታሪክ ውስጥ እጅግ ደም አፋሳሹ የአሜሪካ ጦርነት ታሪክ ነው። 600,000 ሰዎች ያለጉበት፣ ከተሞች የተቃጠሉበት እና የሰው ልጅ ነፃነት በደም የተገዛበት ታሪክ ነው። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮን ላይክና ሰብስክራይብና ቪፒኤን በማብራት ቻናላችንን ይደገፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል የተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ታሪኩን ለመረዳት ወደ ደቡብ ክልሎች መውረድ አለብን። ጆርጂያ፣ አላባማ፣ ሚሲሲፒ። እዚህ ጥጥ ንጉሥ ነበር። ዓለም የአሜሪካን ጥጥ ይፈልግ ነበር። ነገር ግን ይህንን ጥጥ የሚሰበስቡት ማሽኖች አልነበሩም፣ ጥቁር እጆች እንጂ። በአሜሪካ ደቡብ 4 ሚሊዮን ጥቁር አሜሪካውያን በባርነት ይኖሩ ነበር። እነዚህ ሰዎች እንደ ሰው አይቆጠሩም ነበር፣ እንደ ንብረት ነበር የሚታዩት። ሕፃናት ከእናታቸው ጉያ ተነጥቀው ይሸጣሉ። ባል ከሚስቱ ተለያይቶ ይሸጣል። ንባብ ወይም ጽሑፍ መማር በሞት የሚያስቀጣ ወንጀል ነበር። ከጠዋት እስከ ማታ በጠራራ ፀሐይ የጥጥ እርሻ ላይ ይደክማሉ። ጀርባቸው በጅራፍ ተላልጠዋል። ደቡባውያን ነጮቹ ይህንን ሥርዓት ይወዱት ነበር። ባርነት ከሌለ ኢኮኖሚያችን ይወድቃል ይሉ ነበር። እንዲያውም አንዳንዶቹ ጥቁሮቹ ራሳቸውን ማስተዳደር ስለማይችሉ እኛ እየረዳናቸው ነው የሚል የውሸት ፍልስፍና ፈጥረው ነበር። ነገር ግን በሰሜን ነገሮች እየተቀየሩ ነበር። አቦሊሽኒስቶች ወይም ባርነት እንዲቀር የሚታገሉ ሰዎች ድምፃቸውን አሰሙ። ሃሪየት ቢቸር ስቶው የተባለች ሴት አጎቴ ቶም ቤተሰብ የተባለ መጽሐፍ ጻፈች። ይህ መጽሐፍ የባርነትን ጭካኔ ዕርቃኑን አወጣው። የሰሜን ሕዝብ መጽሐፉን አንብቦ አለቀሰ። ይህ ነገር መቆም አለበት አለ። በ1850ዎቹ አሜሪካ አዳዲስ ግዛቶችን እንደ ካሊፎርኒያና ቴክሳስ ወደ ኅብረቱ ስትቀላቀል አንድ ትልቅ ጥያቄ ተነሳ። እነዚህ አዳዲስ ግዛቶች ነፃ ይሁኑ ወይስ የባሪያ ግዛቶች? ደቡባውያን ባርነት ወደ ምዕራብ መስፋፋት አለበት አሉ። ሰሜናውያን አይሆንም፣ ባርነት እዚያው ባለበት ይቅር አሉ። ክርክሩ ከቃላት አልፎ ወደ ደም መፋሰስ ተለወጠ። በካንሳስ ግዛት የባርነት ደጋፊዎችና ተቃዋሚዎች እርስ በርስ ተገዳደሉ። ደማዊው ካንሳስ ብሊዲንግ ካንሳስ ተባለ። በዚህ የውጥረት ሰዓት ከኢሊኖይ ግዛት አንድ ረጅም ቀጭን ፊቱ በሐዘን የተሞላ ሰው ብቅ አለ። አብርሃም ሊንከን። ሊንከን የድሃ ገበሬ ልጅ ነበር፣ በራሱ ጥረት ጠበቃ የሆነ ሰው። እሱ ባርነትን ይጠላ ነበር፣ ነገር ግን ዋና ዓላማው አሜሪካን አንድ አድርጎ ማቆየት ነበር። በአንድ ታሪካዊ ንግግሩ እንዲህ አለ፣ ራሱ ላይ የተከፋፈለ ቤት ጸንቶ ሊቆም አይችልም። ይህ መንግሥት ግማሹ ነፃ ግማሹ ባሪያ ሆኖ መቀጠል አይችልም። 1860 ዓመተ ምህረት ፕሬዚዳንታዊ ምርጫ። አብርሃም ሊንከን የሪፐብሊካን ፓርቲ እጩ ሆነ። ይህ ፓርቲ ባርነት ወደ አዳዲስ ግዛቶች እንዳይስፋፋ ይቃወም ነበር። ደቡባውያን አስጠነቀቁ፣ ሊንከን ካሸነፈ እኛ ከዚህ ሀገር እንወጣለን፣
ህዳር 1860 ምርጫው ተደረገ። ሊንከን አሸነፈ። ግን ያሸነፈው በሰሜን ድምፅ ብቻ ነበር። በደቡብ ክልሎች ስሙ እንኳን በወረቀት ላይ አልነበረም። ደቡባውያን ይህ የእኛ ፕሬዝዳንት አይደለም አሉ። ታኅሳስ 20 1860 ዓመተ ምህረት ደቡብ ካሮላይና ሳውዝ ካሮላይና የመጀመሪያዋ ሆነች። ከዩናይትድ ስቴትስ ኅብራት ተገንጥያለሁ ብላ አወጀች። በቀጣዮቹ ሳምንታት ሚሲሲፒ፣ ፍሎሪዳ፣ አላባማ፣ ጆርጂያ፣ ሉዊዚያና እና ቴክሳስ ተከተሉ። እነዚህ 7 ግዛቶች ተሰብስበው አዲስ ሀገር መሰረቱ። የአሜሪካ ኮንፌዴሬሽን ኮንፌዴሬት ስቴትስ ኦፍ አሜሪካ። ፕሬዚዳንት አድርገው ጄፈርሰን ዴቪስን ሾሙ። የራሳቸውን ሕገ መንግሥት ጻፉ። የራሳቸውን ባንዲራ አውለበለቡ። አብርሃም ሊንከን ዋይት ሃውስ ሲገቡ ሀገር አልነበራቸውም። ግማሹ አካላቸው ተቆርጦ ነበር። ሊንከን መለያየት ሕገወጥ ነው፣ ኅብረቱን አድናለሁ አሉ። ደቡባውያን መብታችን ነው፣ ከመጣችሁ እንዋጋለን አሉ። ጦርነቱ የማይቀር ነበር። ሁሉም ሰው የሚጠብቀው የመጀመሪያው ጥይት የት እንደሚተኮስ ነበር። ቦታውም በደቡብ ካሮላይና ወደብ ላይ የምትገኝ አንዲት ትንሽ ምሽግ ነበረች፣ ፎርት ሰምተር። ሚያዝያ 12 1861 ዓመተ ምህረት ማለዳ 10 ሰዓት ቻርልስተን፣ ደቡብ ካሮላይና። በወደቡ መሃል ላይ ፎርት ሰምተር የተባለች በፌዴራል ወይም በሰሜን መንግሥት የምትተዳደር ምሽግ ነበረች። በውስጡ ያሉት ወታደሮች ተራቡ፣ ተከቡ ነበር። ሊንከን ምግብ ልክላቸው አለው አለ። የኮንፌዴሬሽን ወይም የደቡብ ጄኔራል ፒጂቲ ቦሪጋርድ ግን አልፈቀደም። እጅ ስጡ፣ ካልሆነም ግን እንተኩሳለን አለ። ልክ ሰዓቱ ሲደርስ ቡም! የመጀመሪያው መድፍ ተተኮሰ። ሰማዩ በጭስ ተሸፈነ። ለ34 ሰዓታት የደቡብ ጦር ምሽጉን ደደበው። የሚገርመው ነገር በዚህ ሁሉ ተኩስ አንድም ሰው አልሞተም። አንድ ፈረስ ብቻ ሞተ። በመጨረሻም የሰሜን ወታደሮች እጅ ሰጡ። የኮንፌዴሬሽኑ ባንዲራ በምሽጉ ላይ ተሰቀለ። ይህ ደም የለሽ ጦርነት ነበር። ነገር ግን ይህ ጅምር ብቻ ነበር። ይህች ትንሽ እሳት መላውን አሜሪካ ልታቃጥል ነበር። ሊንከን ዜናውን ሲሰማ 75,000 በጎ ፈቃደኛ ወታደሮች ያስፈልጉኛል ብሎ አዋጅ አወጣ። ይህ አዋጅ ደቡቡን አስቆጣ። ቨርጂኒያ፣ አርካንሳስ፣ ቴኔሲና ሰሜን ካሮላይና ተገነጥለው ኮንፌዴሬሽኑን ተቀላቀሉ። አሁን ደቡቡ ተንከረ። ጦርነቱ ሲጀመር ሁሉም ሰው ሰሜኑ በቀላሉ ያሸንፋል ብሎ ገመተ። ሰሜኑ ዩኒየን 22 ሚሊዮን ሕዝብ ነበረው። 90% የሀገሪቱ ፋብሪካዎች እዛ ነበሩ። መሳሪያ፣ ልብስ፣ ጫማ ያመርታሉ። 20,000 ማይል የባቡር ሐዲድ ነበረው። የባህር ኃይል ነበረው። ደቡቡ ኮንፌዴሬሲ 9 ሚሊዮን ሕዝብ ብቻ። ከዚህ ውስጥ 4 ሚሊዮኑ ባሪያ ነው፣ አይዋጋም። ፋብሪካ የለም፣ ጥጥ ብቻ ነው ያላቸው። ምግብና መሳሪያ ከውጭ ማስገባት አለባቸው። በበረከት ላይ ደቡቡ ምንም ተስፋ አልነበረውም። ነገር ግን ደቡቡ አንድ ትልቅ ነገር ነበረው፣ ጄኔራሎች። የአሜሪካ ምርጥ የጦር መኮንኖች ደቡባውያን ነበሩ። ከእነዚህም መካከል በታሪክ ውስጥ እጅግ የተከበረው የቨርጂኒያ ልጅ ሮበርት ኢ ሊ። ሊንከን ለሮበርት ሊ የሰሜኑን ጦር ምራ ብሎ ጠይቆት ነበር። ሊ ግን በታሪካዊ ንግግሩ መለሰ፣ ሀገሬን አሜሪካን እወዳታለሁ፣ ግን በትውልድ ቦታዬ በቨርጂኒያና በዘመዶቼ ላይ ሰይፍ መዘዝ አልችልም። ሊ ስልጣኑን ለቀቀ፣ የደቡቡን ጦር ተቀላቀለ። ይህ ለሰሜኑ ትልቅ ኪሳራ ነበር። ሁለቱም ወገኖች ጦርነቱ በ90 ያልቃል ብለው ያምኑ ነበር። አንድ ትልቅ ጦርነት እናደርጋለን፣ አሸናፊው ይለያያል፣ ሁሉም ወደ ቤቱ ይገባል አሉ። የሰሜን ጦር ወደ ሪችመንድ የደቡብ ዋና ከተማ እያለ ዘመተ። የሚገርመው የዋሽንግተን ዲሲ ሕዝብ ሴናተሮች፣ ሴቶች፣ ጋዜጠኞች ምሳቸውና ወይናቸውን ይዘው ፒክኒክ እንደወጡ ሰዎች ጦርነቱን ለማየት በሰረገላ ተከትለው ሄዱ። እንደ ቲያትር ቁጭ ብለው ሊያዩት። በቡል ራን ወንዝ አጠገብ ሁለቱም ጦሮች ተገናኙ። መጀመሪያ ላይ ሰሜኑ የሚያሸንፍ መሰለ። የደቡብ ወታደሮች መሸሽ ጀመሩ። ነገር ግን አንድ የደቡብ ጄኔራል ቶማስ ጃክሰን እንደ ድንጋይ ቆመ። ወታደሮቹ ተመልከቱ፣
ጃክሰን እንደ ድንጋይ ግርድባ ስቶን ዎል ቆሟል ብሎ ጮኹ። ከዚያን ቀን ጀምሮ ስሙ ስቶን ዎል ጃክሰን ተባለ። ደቡቡ መልሶ አጣቃ። የአማጽያን ጩኸት ሬበል የል እያሰሙ በሰሜን ወታደሮች ላይ ዘለሉባቸው። የሰሜን ወታደሮች ደነገጡ። መሳሪያቸውን ጥለው ሸሹ። ጦርነቱን ለማየት የመጡት ሲቪሎችም አብሮ ሮጡ። መንገዱ በሰረገላና በሰው ተጨናነቀ። ትርምስ ሆነ። ደቡቡ አሸነፈ። ይህ ጦርነት ለአሜሪካ የማንቂያ ደወል ዌክ አፕ ኮል ነበር። ሊንከን ተረዳ። ይህ ጦርነት ሽርሽር አይደለም፣ ረጅም ጨካኝና ደም አፋሳሽ እንደሚሆን ገባው። ፒክኒኩ አበቃ። እውነተኛው ጦርነት ተጀመረ። ሊንከን የድሮውን ጀነራል ዊንፊልድ ስኮትን እንዴት እናሸነፋለን ብለው ጠየቁት። ስኮት የአናኮንዳ ዕቅድ አቀረበ። አናኮንዳ እባብ እስትንፋስ ከልሎ እንደሚገድል ሁሉ የባሕር እገዳ፣ ብሎኬድ፣ የደቡብን ወደቦች በመርከብ መዝጋት፣ ጥጥ እንዳይሸጡ፣ መሳሪያ እንዳያስገቡ፣ ሚሲሲፒ ወንዙን መቆጣጠር፣ ደቡብን ለሁለት መክፈል። ይህ ዕቅድ ቀስ በቀስ መስራት ጀመረ። የደቡብ ኢኮኖሚ ታነቀ። ነገር ግን በምስራቅ በቨርጂኒያ ሮበርት ኢ ሊ የሰሜኑን ጀነራሎች እያታለለ እያሸነፈ ተስፋ ያስቆረጣቸው ነበር። የሰሜኑ ጀነራል ጆርጅ ማክሌላን ጦርነቱን ከመዋጋት ይልቅ ሰበብ መደርደር ይወድ ነበር። ሊንከን ማክሌላን ጦሩን የማይጠቀምበት ከሆነ ለጥቂት ጊዜ ቢያውሰኝ እያሉ በምሬት ይቀልዱ ነበር። ሊንከን የሚያሸንፍ ጀነራል ይፈልጉ ነበር። እናም ያ ሰው በምዕራብ በኩል ሲጋራ እያጨሰ በጸጥታ ድል እያደረገ ነበር። ስሙ ዩሊሲስ ኤስ ግራንት። 1862 ዓመተ ምህረት ጦርነቱ ከጀመረ 1 ዓመት አልፏል። ሰሜኑ በባህር ላይ ቢያሸንፍም በምስራቅ በቨርጂኒያ ግን በጀነራል ሮበርት ኢ ሊ የተሸነፈ ነው። ሊንከን ተስፋ ቆርጧል። በዚህ ጊዜ ጀነራል ሊ አንድ ደፋር ውሳኔ ወሰነ። መከላከሉ ይብቃን፣ ጦርነቱን ወደ ሰሜን ወደ ጠላት ምድር እንውሰደው አለ። የደቡብ ጦር የፖቶማክ ወንዝን ተሻግሮ ወደ ሜሪላንድ ገባ። ዓላማው ሰሜንን ማስደንገጥ እና እንግሊዝና ፈረንሳይን የደቡብ ወዳጅ ማድረግ። ነገር ግን አንድ አስገራሚ አጋጣሚ ተፈጠረ። የሰሜን ወታደሮች በአንድ ሜዳ ላይ ጥቅል ሲጋራ አገኙ። በሲጋራው ወረቀት ውስጥ ግን ትንባኩ አልነበረም። የጀነራል ሊ ሙሉ የጦርነት ዕቅድ ስፔሻል ኦርደር 119 ተጽፎበት ነበር። ጀነራል ማክሌላን ይህንን ወረቀት ሲያይ በዚህ ወረቀት ቦቢ ሊን ገርፈዋለሁ አለ። በሻርፕስበርግ ከተማ አቅራቢያ አንቲታም ክሪክ በተባለ ወንዝ ዳርቻ ጎህ ሲከድ ሲኦል ተከፈተ። ጦርነቱ በሦስት ቦታዎች ተካሄደ። በቆሎ ማሳው በኮርንፊልድ ወታደሮቹ በረጅም የበቆሎ ማሳ ውስጥ ተገናኙ። ጥይት እንደ ዝናብ ወረደ። በደቂቃዎች ውስጥ የበቆሎ ማሳው ታጭዶ ጠፋ። የቀረው የሰው ሬሳ ብቻ ነበር። ደማቁ መንገድ the bloody lane የደቡብ ወታደሮች በአንድ ዝቅተኛ መንገድ ውስጥ መሽገው ነበር። የሰሜን ወታደሮች ከላይ ሆነው ተኮሱባቸው። መንገዱ በደም ተሞልቶ እንደ ወንዝ ፈሰሰ። የድንጋይ ድልድይ በርንሳይድስ ብሪጅ 500 የጆርጂያ ተኳሾች ሻርፕ ሹተርስ በሺዎች የሚቆጠሩ የሰሜን ወታደሮችን ለሰዓታት ያህል ድልድዩን እንዳይሻገሩ አገዱ። ፀሐይ ስትጠልቅ ጦርነቱ ቆመ። ውጤቱ ማንም አላሸነፈም። ሁለቱም ወገኖች ደቀቁ። ነገር ግን የሰው ኪሳራው 23,000 አሜሪካውያን በአንድ ቀን ሞቱ ወይም ቆሰሉ። ይህ ቀን በአሜሪካ ታሪክ ውስጥ እጅግ ደም አፋሹ ቀን the bloodiest single day ሆኖ ተመዝግቦ ጀነራል ሊ ጦሩ ስላለቀበት ወደ ቨርጂኒያ ፈገፈገ። ማክሌላን ግን ሊያሳድደውና ሊደመስሰው ሲችል ፈርቶ ዝም አለ። ሊንከን ተናዶ ማክሌላንን ከስልጣን አባረረው። ምንም እንኳን አንቲታም ወታደሪ ድል ባይሆንም ለሊንከን የፖለቲካ ድል ሰጠው። ሊንከን ይህንን ጊዜ ሲጠብቅ ነበር። እግዚአብሔር ምልክት ሰጥቶኛል አለ። መስከረም 22 1862 ዓመተ ምህረት ሊንከን ለዓለም አወጀ። ከጥር 1 1863 ጀምሮ በአማጻኝ ግዛቶች ውስጥ ያሉ ባሮች በሙሉ ከዛሬ ጀምሮና ለዘላለም ነፃ ናቸው። ይህ አዋጅ ጦርነቱን ቀየረው። እስከ ዛሬ ጦርነቱ ኅብረቱን ስለማዳን ነበር። ከዛሬ ጀምሮ ግን ጦርነቱ ስለ ሰው ልጅ ነፃነት ሆነ።
ጥቁሮች ተቀላቀሉ። 200,000 ጥቁር አሜሪካውያን የቀድሞ ባሮችና የሰሜኑ ነፃ ሰዎች የሰሜኑን ጦር ተቀላቀሉ። በጀግንነት ተዋጉ። ለራሳችን ነፃነት እንሞታለን አሉ። አውሮፓ ራቀች። እንግሊዝና ፈረንሳይ ባርነትን ስለሚጠሉ ከደቡቡ ጋር መወገን አቆሙ። ደቡቡ ብቻውን ቀረ። በደቡብ ነገሮች እየከፉ ሄዱ። የአናኮንዳ ዕቅድ እየሠራ ነበር። የባሕር ወደቦች ተዘጉ። ምግብ የለም፣ መድኃኒት የለም። የቡና ዋጋ ንሯል። ሰዎች የበቆሎና የባቄላ ዱቄት አክለው ይጠጡ ነበር። የደቡብ ገንዘብ ዋጋ አጣ። ሴቶች በረሃብ ምክንያት አመጹ። ብሬድ ራየትስ። ነገር ግን የደቡብ ወታደሮች ሞራል አልወደቀም። ለቤታችንና ለክብራችን እንዋጋለን ብለው በባዶ እግራቸውና በተቀደደ ልብስ አሁንም ጀነራል ሊን ተከትለው ይዋጉ ነበር። ሊንከን ተጨነቀ። ይህ ጦርነት መቼ ነው የሚያልቀው? በሰሜን በኩልም ተቃውሞ በዛ። ለምንድነው ለጥቁሮች ነፃነት የምንሞተው የሚሉ ሰዎች ካፐርሄድስ ተነሱ። ሊንከን ጦርነቱን ለማሸነፍ አንድ ትልቅ ድል ያስፈልገው ነበር። እናም በ1863 ክረምት ጀነራል ሊ እንደገና አንድ ትልቅ ቁማር ተጫወተ። ሰሜንን በራሱ ምድር ላይ ወግቼ አሸንፋለሁ አለ። ጦሩን ይዞ ወደ ፔንሲልቫኒያ ዘመተ። መንገዱ ወደ አንዲት ትንሽ ከተማ ያመራ ነበር፣ ጌቲስበርግ። ሐምሌ 1663 ዓመተ ምህረት ጦርነቱ ወሳኝ ደረጃ ላይ ደርሶ ነበር። ጄኔራል ሮበርት ኢ ሊ በድል ተሞልቶ የሰሜን ምድርን ፔንሲልቫኒያን ወረረ። ዓላማው የሰሜን ከተሞችን ሃሪስበርግን፣ ምናልባትም ፊላዴልፊያን በመያዝ ሰሜኑን ተስፋ ማስቆረጥ ነበር። የሰሜን ጦር በአዲሱ አዛዥ ጄኔራል ጆርጅ ሚድ እየተመራ ሊን ለመከተል ተንቀሳቀሰ። ሁለቱ ግዙፍ ጦሮች ወደ 160,000 ወታደሮች በአጋጣሚ አንዲት ትንሽ ከተማ ላይ ተገናኙ፣ ጌቲስበርግ። ምክንያቱም የደቡብ ወታደሮች ጫማ ፈልገው ወደ ከተማዋ ገብተው ነበር። እዚያም የሰሜን ፈረሰኞችን አገኟቸው። ቀን 1 የደቡብ ጦር አሸነፈ። የሰሜንን ወታደሮችን ከከተማዋ አባሮ ወደ ኮረብታዎቹ ሰሜተሪ ሂል ገፋቸው። ይህ ለሰሜኑ ጥሩ ነበር፣ ምክንያቱም ከፍ ያለ ቦታ ያዙ። ቀን 2 ጄኔራል ሊ የሰሜንን ጦር ከግራና ከቀኝ ፍላንክስ ለማጥቃት ሞከረ። በተለይ ትንሹ ክብ ኮረብታ ሊትል ራውንድ ቶፕ ላይ የተደረገው ውጊያ ወሳኝ ነበር። የሰሜኑ ኮሎኔል ጆሹዋ ቻምበርሌን ጥይት ሲያልቅበት ባዮኔት ስቀሉ ብሎ በማዘዝ ቁልቁል እያሮጠ የደቡብን ጦር አባረረው። ኮረብታው ተረፈ። ቀን 3 የፒኬት ጥቃት ፒኬትስ ቻርጅ። ጄኔራል ሊ ተስፋ አልቆረጠም። የሰሜንን ጦር መሃል እሰብራለሁ አለ። ከሰዓት በኋላ 12,500 የደቡብ ወታደሮች በጄኔራል ጆርጅ ፒኬት እየተመሩ ከ1 ማይል በላይ በሆነ ክፍት ሜዳ ላይ ሰልፍ ይዘው መራመድ ጀመሩ። ይህ ራስን ማጥፋት ነበር። የሰሜን መድፎችና ጠመንጃዎች አጨዷቸው። ከግማሽ በላይ የሚሆኑት ሞቱ ወይም ቆሰሉ። ወደ ኋላ የተመለሱት ጥቂቶች ናቸው። ሊ ፈረሱ ላይ ሆኖ ሲያያቸው ይህ ሁሉ ጥፋት የኔ ነው እያለ አለቀሰ። ልክ ጌቲስበርግ ላይ ሊ ሲሸነፍ በዚያው ቀን ሐምሌ 4 በምዕራብ በኩል ጄኔራል ግራንት ታላቅ ድል አገኘ። ለ47 ቀናት የከበባት ቪክስበርግ ከተማ እጅ ሰጠች። በዚህ ድል ሰሜኑ የሚሲሲፒን ወንዝ ሙሉ በሙሉ ተቆጣጠረ። ደቡቡ ኮንፌዴሬሽኑ ለሁለት ተሰነጠቀ። ሐምሌ 4 1863 ዓመተ ምህረት የደቡቡ ውድቀት የተረጋገጠበት ቀን ነበር። ከ4 ወራት በኋላ ሊንከን ወደ ጌቲስበርግ መጣ፣ የሞቱትን ለመቅበርና መካነ መቃብር ለመመረቅ። ዋናው ተናጋሪ ኤድዋርድ ኤቨረት ለ2 ሰዓት ተናገረ። ሊንከን የተናገረው ለ2 ደቂቃ ብቻ ነበር፣ 272 ቃላት። ነገር ግን ያ ንግግር የአሜሪካን ትርጉም ቀየረው። ከ87 ዓመታት በፊት አባቶቻችን ሰው ሁሉ እኩል ተፈጥሯል በሚለው መርህ ላይ የተመሠረተች አዲስ ሀገር ፈጠሩ። አሁን እኛ በታላቅ የእርስ በርስ ጦርነት ላይ ነን። እነዚህ የሞቱት በከንቱ እንዳይቀሩ ይህች ሀገር በእግዚአብሔር ፊት አዲስ የነጻነት ልደት እንድታገኝ እና የሕዝብ በሕዝብ ለሕዝብ የሆነው መንግሥት ከምድር እንዳይጠፋ እንወስናለን።
ሊንከን ዩናይትድ ስቴትስ የሚለውን ቃል ከህብረት ወደ አንድ ሀገር ቀየረው። ሊንከን ጄኔራል ግራንትን ጠራው። ሂድና ጦርነቱን ጨርሰው አለው። ግራንት ዕቅድ አወጣ። ሁለንተናዊ ጦርነት። የደቡቡን ጦር ብቻ ሳይሆን የደቡቡን ሕዝብ የመዋጋት አቅም መስበር አለብን አለ። ግራንት ጄኔራል ሊን በቨርጂኒያ አጣበቀው። በየቀኑ ያጠቃው ነበር። ሰዎችን እያጣሁ ነው፣ ግን እቀጥላለሁ አለ። በተመሳሳይ ጊዜ ጄኔራል ሸርማን በጆርጂያ በኩል ዘመተ። ጦርነት ሲኦል ነው፣ ዎር ኢዝ ሄል አለ። ሸርማን አትላንታን አቃተለ። ከዚያም ወደ ባህር ቱ ዘ ሲ ዘመተ። በመንገዱ ላይ ያገኘውን እርሻ፣ ፋብሪካና የባቡር ሐዲድ በሙሉ አወደመ። ደቡቡ ተንኮታኮተ። የአፖማቶክስ ስምምነት። አፖማቶክስ ሚያዝያ 9 1865 ዓመተ ምህረት። ጄኔራል ሊ ተከበበ። ምግብ አልነበረውም። ከዚህ በኋላ መዋጋት ትርጉም የለውም አለ። በአፖማቶክስ መንደር በዊልመር ማክሊን ቤት ውስጥ ሊ እና ግራንት ተገናኙ። ሊ ሙሉ የደንብ ልብሱን ለብሶ ሰይፍ ታጥቆ ነበር። ግራንት በጭቃ የቆሸሸ ወታደራዊ ልብስ ለብሶ ነበር። ሊ እጅ ሰጠ፣ ግን ጀግና ነበር። ወታደሮች ፈረሶቻቸውን ይዘው ወደ እርሻቸው ይመለሱ፣ አንቀጣቸውም አለ። ጦርነቱ አበቀ። ኅብረቱ ዳነ። ባርነት ጠፋ። ነገር ግን ደስታው አጭር ነበር። ሚያዝያ 14 1865 ዓመተ ምህረት ጦርነቱ ካለቀ ከ5 ቀናት በኋላ ሊንከን ከባለቤቱ ጋር ቲያትር ሊያይ ሄደ። ጆን ዊልክስ ቡዝ የተባለ የደቡብ ደጋፊ ከኋላው ገብቶ ተኮሰበት። በማግስቱ ጠዋት አብርሃም ሊንከን ሞተ። አሁን የዘመናት ሰው ሆኗል። ናው ሂ ቢሎንግስ ቱ ዘ ኤጀስ አሉ። የአሜሪካ የእርስ በርስ ጦርነት የአንድን ሀገር ነፍስ አዳነ፣ ግን የአዳኙን ሕይወት ወሰደ።